ሁለቱም ከክፍላቸው በድንጋጤ ነበረ የሉሃናና የአድናንን ደስታ ባዩ ሰዓት ከክፍል የወጡት። ምን እያደረጉ ነው ብለው በጣም ሁለቱም በግርምት እየተመለከቱ ነበረ። በዚህ ሰዓት ሜራ ያለችው የነበረው ሁለቱም በፍቅር ውስጥ ናቸው እያለችው ነበረ ለሮቤል። ሮቤል በጣም ተበሳጭቷል። ይሄ ነገር ሊሆን አይችልም፣ በጭራሽ መሆን የለበትም ብሏል። እና እንግዲህ የሆነው ሆኗል ብላለች። ሮቤል ግን አሁንም ቢሆን ይሄ ነገር በጭራሽ እኔ አልፈቅድም እያለ ሲናገራት ሜራ በቅናት አብዳለች። እንዴት ነው የማይሆነው? ከቻልክ ሄደህ ማስቆም እኮ ትችላለህ እያለችው ነበረ። ሮቤልም አንቺስ ባልሽ አይደለም ወይ? የህግ ባልሽ እኮ ነው፣ ሂጂና የሆነ ነገር አድርጊ እያላት ነበረ። ሮቤል ሜራ ሄዳ የአድናንና የሉሃናን ግንኙነት እንድታቋርጥ ሲያደርጋት ነበረ። ሜራ ግን በጭራሽ አላደርገውም፣ እኔ ነኝ በገዛ እጄ አድናንን ያጣሁት እያለችው ነበረ። ሮቤል የሜራ ጉዳይ አሁን ላይ በእጁ ለማስገባት ሞክሯል። ሉሃናን የግድ ከዛ ከአድናን ማስጣል አለብሽ፣ ደግሞም ልታደርገውም አይገባም፣ በጭራሽ ከአድናን ጋር ምንም ነገር መፈጠር የለበትም። አድናን ከሉሃና ጋር አድናን አመጣጡ ወደ ሉሃና ስጦታ ይዞላት ነበረ የመጣው ከፖሊሱ ከመርማሪው ጋር። አድናን የድሮ የሚተዋወቁ ጓደኛሞች እንደሆኑ ሁለቱም አይተናል። አሁን ላይ ግን አድናን ፍቅር ውስጥ እንደሆነ ፖሊሱም ተረድቷል። በጣም ከንፈሃል እያለው ነበርና ወደ ሉሃና ስጦታ ሰጥቷታል። ሉሃና ደግሞ በጣም ደስተኛ ነበረችና እና ደግሞ የፈለግከው ነገር ብትጠይቀኝ እያለችው ነበረ። በዚህ መሀል ግን አድናንም የፈለኩት ነገር እያላት ነበረ። እሷም ፈቅዳለትና አዎ የትኛውም ነገር እኔ እሺ እልሃለሁ ብላለች። በዚህ ሰዓት አድናንን ተሸክሟት ወደ ክፍል አስገብቷታል። በዚህን ጊዜ ነበረ ሜራና ሮቤልም ጩኸታቸውንም የሰሙት። በዚህን ሰዓት በጣም ተናደዋል። ከክፍል በወጡ ሰዓት አስተያየታቸው ከባድ ነበርና ሮቤል አሁንም ቢሆን ምንድን ነው ይሄ ነገር፣ በጭራሽ አድናን እሷን መንካት የለበትም እያለ ነበረ። ሉሃናና አድናን ግን የሁለቱ ደስታ እያጣጣሙ ነበረ። ሜራም በጣም ቁጭት ውስጥ ገብታለች። የራሴ ጥፋት ነው ይሄ ሁሉ ያጠፋሁትና ስለዚህ ይገባኛል ብላ አምናለች። አድናን ግን ሮቤል ግን በጭራሽ ይሄማ ሲሆን እኔም ቆሚያ ላይ ያለ ነበርና ሜራ የቻልከውን ማድረግ ትችላለህ፣ እኔን ግን ተወኝ ብላለች። ሜራ ይሄ ነገር ደግሞ በጣም ቁጭት ውስጥ አስገብተዋታል። ከአድናንም ከሮቤልም አለመሆኗ ሮቤል በቁጭት ወደ ሜራ ክፍል አምርቷል። ሜራ ከክፍሌ እንድትወጣ ፈልጋለሁ፣ አጠገቤ በጭራሽ እንድትደርስ አልፈልግም ብላለች። እሱ ግን እኔ ምንም ነገር ካንቺ ውጭ እያላት ነበረ። እኔ ያንተ ንዴት ማብረጃ አይደለሁም እያለችው ነበረ። በስሜታዊነት ሆኖ ወደ እሷ ጋር አካሄዱ አላማራትም። ሜራ ከክፍሌ ውጣ ብዬሃለሁ፣ ፈጥነህ ውጣ ብላለች። ሮቤል ግን እሷንም በፍቅር ለመያዝ ሞክሯል። እኔ እናንቺ እኮ መጣላት የለብንም፣ እኔ እናንቺ ፍቅር መሆን አለብን፣ ናፍቄሻለሁ እያላት ነበረ። ሜራ ግን የራሷ መንገድ ጀምራለች። አሁን ላይ ልትከዳኝ ነው ብላ ውስጧ ፈርቷል። አድናንና ሉሃና የሁለቱ ፍቅር አሁንም ቢሆን እንዳለ ነው። ግን ሉሃና ፈርታለች። አድናን በአይኖቿና እየተመለከተ ነበረ። ፈርተሻል፣ ምን ይፈጠራል ብለሽ ነው እንደዚህ ለምን ትፈራለሽ እያላት ነበርና ፍራቻዋንም እንዳልፈራች ብትነግረውም እኔ ግን አውቃለሁ ብለዋታል። ሉሃና አድናንም ተረድቷትና ስለተረዳኸኝ አመሰግናለሁ ስትለው ነበረ። በሁለቱ መሀል መረዳዳት ነበረ። አድናን ከእሷ ጋር አብሮ አድረዋል። ግን ደግሞ የሁለቱ የራሳቸው መንገድ ነበራቸው። ሜራና ሮቤልም አብረው አድረዋል። ሜራን በንዴት ውስጥ ሆነው ሮቤል ከእሷ ጋር አድረዋል። ለብዙ ጊዜ አንቺንም አጠገቤ እንድትደርሽ አልፈልግም፣ አንቺን ዳግመኛ አንቺን መንካት አልችልም ያለውን ሮቤል አድናንና ሉሃና ባየ ሰዓት ሜራንም የራሱ ጥቅም ሲል ቀርቧታል። ጠዋት ላይ አድናን ከሉሃና ክፍል ሲወጣ ባየው ሰዓት በጣም ተበሳጭቶ ወደ እሷ አምርቷል።
ወደ ሉሃና ሲገባ ምን እያደረጋችሁ ነበረ? መቼም አድናን እዚህ ክፍል አድሯል አትይኝም አይደለ እያላት ነበረ። አዎ እዚህ ክፍል ነበረ ያደረውና ምንድነው እዚህ ነበረ እያለች ስትናገረው ነበርና በጭራሽ ይሄ መሆን የለበትም እና ይሄ ነገር እንደማስበው አይደለም ብለሽ ንገሪኝ እያላት ነበረ። አንተ ምንድነው የምታስበው ያልሆነውና እና ደግሞ በጭራሽ አንተ ግዴታ ማሰብ ያለብህን ወይንም የኔና አድናንም ሁሉም ነገር መናገር የለብኝም ብላ ተናግረዋለች። ሮቤል አብዷል። በጭራሽ አድናን ካንቺ ጋር በጭራሽ አብሮ ማደር የለበትም እያላት ነበረ። እንግዲህ ሆኗል ይሄ ነገር ግን ላንተም እኔን ከባሌ ጋር ነበርኩኝ ያለች ነበረ። ሜራና ሮቤል አሁን ሌላ እቅድ አቅደዋል። ፖሊሱ ወደ ቤት መጥተዋል። ሜራ ሲመጣ ገና ነበረ ከመንገድ የጀመረችው። ፖሊሱም ለማማለል ሞክራለች። እሱም በተቻላት አቅም ይሄንን ነገር ለራሷ ለማድረግ ሞክራ ነበረ። አሁን ላይ መርማሪው ግን ለምን እንዲህ እንደምታደርጊ ባይገባኝም የደበቅሽውና ወይንም አንቺ ምንድነው ከዚህ ነገር ላይ እጅሽ ያለበት ብሎ ጠይቋት ነበረ። ሜራም ምንም ነገር ያገናኘኝ ነገር የለም ከሳራ መጥፋት፣ ግን ደግሞ በቃ እኔ አንተ አምርኸኝ ነው እያለችው ነበርና በጭራሽ ግን እንደዛ አይመስለኝም ርቀትሽ ጠብቂ እያላት ነበረ። በቻለችው አቅም እሱንም ድጋሚ ለማማለል ሞክራለች። እሱ ግን በጣም እየራቃት ነበርና ለምን አንስማማም እኔ እናንተ ብላለች። ግን ደግሞ እሱ አንቺ በምትፈልጊው መንገድ መቼም በጭራሽ አይሆንም ብሎ ገፍትሯት ገብቷል። እየተጠባበቃቸው ነበረ። ሜራ አሁንም ቢሆን መርማሪውንም አልተፋታችውም። ከሉሃናና ከመርማሪው ጋር ሲያወሩ ነበረ። ስለ እህቷ ነገር እየጠየቀችው ነበርና በዚህን ሰዓት ትንሽ ጊዜ እንድትሰጠውና ሁሉንም ነገር እንደሚያስተካክል ለሉሃና ነግሯታል። ሉሃና በጣም ደስተኛ ነበረች። ደስ ብሏትና ይሄ ነገር ከተፈጠረ ብላ በደስታ ስትናገር ነበረ። በመሀልም የመርማሪው ሚስት ደውላለች። የመርማሪው ሚስት ያልተነገረና ያልተደበቀ ሚስጥር አሁን ላይ የመርማሪው ሚስት ወዴት ገባ ወዴት ሄድክ እያለች በጣም ስትቆጣጠረው ነበረ። አሁኑኑ እመጣለሁ እያለ ሲናገር ነበረ በጨዋታ መሀል። ግን ደግሞ አሁን ላይ መርማሪው ግን ውስጡ በጣም ተጨንቋል። ብር ያላት ሴት ማግባትና ይሄ ነው ትርፉ እዳውን እያለ በውስጡ ሲናገር ቆይቷል ለብቻው። ሜራ አሁንም ቢሆን ፖሊሱን ማማለሏን ቀጥላለች። እሱ ጋር ደስተኛ ጊዜ እንደሚሆኑ ወደ እሱ ቀርባ እንደገና በፎቶ እንዲነሳ አድርጋለች። አድናን በጠበቀበት ሰዓት ሜራና ሮቤል ፖሊሱንም በእጃቸው አስገብተውታል። ሜራ እሱንም ለመሳም በምትሞክርበት ሰዓት ሮቤል ፎቶ አንስቷቸዋል ማለት ነው። በዚህን ሰዓት የመርማሪውንም ጉድ ለሚስትህ አሳያለሁ በማለትና ይሄ ነገር እንዳይደረግብህ ከፈለክ አሁኑኑ የሳራ ጉዳይ አቁም ብለዋለች። በጭራሽ ይህንን ፈርቼ የማቆም አይመስልኝም መቼም ብለዋታል። መቼም ሚስትህንም ስራህንም ማጣት ካልፈለግ ይሄ የሳራ ጉዳይ ካላቆም ብላ ፎቶ አሳይተዋለች። በጭራሽ ከዚህ አልተመለሰም ነበረ። አሁን ላይ ለአድናን ሁሉም ነገር ነግሮታል። ግን ደግሞ ጫፍ ጫፉ ነበር የነገረው። አድናን ከቤት ከወጣ በኋላ ሜራ ተከትለዋለች። መርማሪውንም ተከትላ አሁን ላይ ይህንን ፎቶ ለሚስትህ ላሳያት ነው አቁም ያልኩን ካላቁምክ እያለችው ነበረ። በጭራሽ አልፈራሽም፣ ወደ ኋላ መመለስበት አንዳችን ጉዳይ የለም ብሏታል። በዚህን ሰዓት ግን እሱ በዚህ እንደማያቆም ከተረዳችው በኋላ ሜራ በቃ እንደዛ ከሆነ ሶሻል ሚዲያ ላይ ለቅልሃለሁ ፎቶህን በማለት አስፈራርተዋለች። መርማሪውንም በቃ ወንድሜ ይቅር በለኝ፣ ግዴታ ትዳሬ ማዳን አለብኝ ብሎ አድናንንም በሌላ መንገድ እንዳይረዳው በጣም ውስጡ ፍራቻ ውስጥ ነበረ። አሁን ላይ ሁሉንም ነገር ለሚስቱ ለትዳሩና ለልጆቹ ሲል አድናንን ከዶታል። ሜራው ወደ ስልኩ ወደ አካውንቱ ብር አስተላልፋለታለች። ታዲያ ፎቶዬን አጥፊልኝ እያላት ነበረ። በዚህ መሀል ግን
ፎቶውንም አጠፋልሃለሁ ግን አሁን ሄድ ከዚህ ብላ አመነጫጭቃ አባራዋለች። የመርማሪው ያልተነገረውንም ድብቁ ሚስጥር ሜራ በእጇን አስገብታለች። ሮቤልና ሜራ አሁን ላይ የሳራ መጥፋት እነሱ እጅ እንዳለበት ተረጋግጧል።